እንግሊሽ ከሚናገሩ ኮንተንት ክሬተሮች ጋር ኮላብ ሊያደርግ ነው። ስለዚህ ላይክ ሌላ ማንነት መያዝ አለብኝ፣ ተለቅ ያለ ግዙፍ የሆነ ሰፋ ያለ ተረዳችሁ፣ ሰፋ ያለ ዓለምን ማካተት የሚችል ማንነት፣ በራስ መተማመን ማለት ነው። ባዶናይ መተማመን፣ ብቁ ነው ብሎ ማመን። እነዚህ እምነቶች እያስቸገሩ ይመጡ ታውቃላችሁ። ላለፉት 2 ሳምንታት ምናምን በቃ ላይክ ለምንድን ነው ዓለም ሙሉ ታዋቂ መሆን አልችልም ብዬ ማም ነው ላይክ ለምንድን ነው ቀላል የሆነው? በራሴ አለመተማመን ለምንድን ነው ቀላል የሆነው? ይሄ ጥያቄዎች መጠየቅ ጀመርኩኝ እና አሁን ያለሁበት ደረጃ አይ ቲንክ ራሴን የበለጠ እያወቅኩት ነው፣ እየተዘጋጀው ነው። ለንደን ሲሄድ ከዲላን ፔጅ ጋር ስገናኝ የሚመጣውን አዌርነስ አውቀዋለሁ፣ የሚመጣው እይታ አውቀዋለሁ። ግን ይህ እይታ ዝም ብሎ እንዲያልፍ አልፈልግም። እንዴት መያዝ እችላለሁ? ይህ እድል ከዚህ እድል ጋር ብቁ መሆን አለብኝ ማለት ነው። ብቁ የሚለው ቃል ደግሞ የሚለፋበት የሚነበብበት ሳይሆን አምኜ የምቀበለው ነገር ነው የሚሆነው። ብቁ ነኝ። ይህ እምነት ይዤ ከተጓዝኩ መድረስ የማልችልበት ደረጃ የለም። ስፔሻሊ አሁን ቃሉ ፑቲክ ካያችሁ፣ ቃሉ ፑቲክ በጣም ኢንተርናሽናል ወጣ፣ በጣም በዓለም ሙሉ ታዋቂ የሆነ ኢትዮጵያን አኮራ እንላለን። እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው። ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው። ለምን? እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል የወጣ ንገሩኝ እስኪ። ማን ነው እስኪ ከዜሮ ተነስቶ ከአንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ? እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው። የወጣቶች መንፈስ ነው የቀየረው። እምነታቸው ነው የሰበረው። የማይጠቅማቸው እምነት ሰበረ። እኔ ኢትዮጵያዊ ነኝ፣ እኔ ደሃ ነኝ፣ እኔ ዕቃ የለኝም፣ እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው። ተረዳችኝ? በጣም ትልቅ ትምህርት መሆነ የለኔ ባይገርማችሁ ቃሉ ፑቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው። ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር። እኔ አንብቤ ያለው ኮመንቶች እብድ አንተ ምንድን ነው የሚመስለው ይሄ ምናምን። አሁን ግን ሲወጣ ሁላችሁ ጭብጨባ ነው። አብዛኞቻችሁ ያስተዋልኩት ማለት ነው። እና የሰበረው ነገር አለ። ይህ ልጅ በጣም ትልቅ ትምህርት ነው የተወልኝ። እናንተም ትምህርት እንዲሆናችሁ ብዬ ነው። የድሮ ታሪካችሁ እንዳያቆማችሁ። በቃ ያለህን ትይዛለህ፣ በራስህ ትተማመናለህ፣ ከፍ ብለህ ትገኛለህ። ከፍታ በእቃ አትለካ። ከፍታ በዓለማዊ ነገር እንዳትለካ። ከፍታ በዓለማዊ ነገር የሚለካ ሰው ሁሌም በኢጎ ሊሞት የተቃረበ ሰው ነው። በቅናት የሚያር በመንፈሳዊ ደረጃ ነው ከፍታ የምታደርገው። ላምበርጊኒ ከያዝኩ ነው ከፍታ የሚታየው። ኖ ውሸት ነው። ሀብታም ከሆንኩኝ ገንዘብ ካለኝ ኖ አይደለም። እምነትህ ነው በቃ መንፈስህ ነው ከፍ ማለት ያለበት። ከገንዘብህ በፊት መንፈስህን ከፍ አድርግ። እነዛ ከማይጠቅሙ ጓደኞች በእነሱ ለመወደድ ብለህ የምትገዛቸው እቃዎች ከፍተኛ ሆነ ለመታየት የምትገዛቸው እቃዎች መግዛት ታቆምና ማለት ነው መንፈስህን አስተካክላለህ። መጀመሪያ ብራዘር ራስን ስቅል ታደርገዋለህ። ሰላም ላይ ሰው አስደሳች መሆን አቆመ። ራስን መስቀል መንፈስህ ላይ ብዙዎቻችን የሆነ ድንበር ተቀምጦልናል ታውቃላችሁ። የሆነ ቦክስ ላይ ነን ያለ ነው። እንደዚህ ያለ ድንበር አለን። ይህ ድንበር መበጠስ አቅቶናል፣ መስበር አቅቶናል። ከዚህ ድንበር ማለፍ አልቻለም። የሆነ ለምሳሌ የሆነ አሜሪካ ላይ ያመጡት ትረንድ ነበረ። ምንድን ነው የሚለው? ከ1 እስከ 10 ስንት ነኝ ብለሽ ታስቢያለሽ ብላ ትጠይቃለች። ከዛ 9 ከ10 ልትል ትችላለች። ከዛ ይተርቧታል። 9 ከ10 አይደለሽም ብሎ ይሟገታታል። አንዷ ደግሞ ከ1 እስከ 10 ስንት ነሽ ትባላለች። 4 ነኝ ትላለች። እያወቀችው 10 ከ10 መሆኗ ማለት ነው። ቢካዝ ለየት ያለች ፍጡር ነች። ተረዳችሁ? ለምን? ሰው ለማስደሰት ነው። ሰው የሰጣት ድንበር አለ ከልጅነቷ። ያ ድንበር ላለማለፍ ራሷን ዝቅ አድርጋ ትገኛለች። ቢካዝ የለመደችው እሱ ነው፣ የተነገራት እሱ ነው። ስለዚህ መንፈሳችን ከፍ ለማድረግ ራሳችን ከፍ ለማድረግ መጀመሪያ ሰው አስደሳችነት መቆም አለበት። እሱ ከቆመ በኋላ ዘን ወደፊት ነው ወዳጄ። እንግዲህ ይህ ምክር ልሰጣቸው የፈለግኩት ዛሬ በቃ ላይ የተባረከ ቀን ነበረ። ዘማሪ ገብረ ዮሐንስ መንፈሴን በጣም ባረከው። የመከረኝ ምክሮች በቃ ላይክ
ሲስመኝ ሲያቅፈኝ ሲያከብረኝ እውነት በቃ እኔ ራሴን አየው ብቁነቴን ሙሉነቴን በሱ ምክንያት ብቻ ሳይሆን ጀስት በቃ ምስጋናው ማለት ነው ምስጋና የሆነ ታውቃላችሁ በቃ ሲያመሰግን ያ መኪና ሲሸለም ሲስቅ ምናምን በቃ ሙሉነቱ በቃ የመንፈስ ምስጋናው በቃ እኔም እንደዛው ሙሉ እንደሆነ አደረገኝ ታውቃላችሁ በቃ ላይክ በቂ ነኝ በቃ ነው እና ለዛ ነው በቃ በጣም ደስ ብሎኝ ሊመክራችሁ የመጣሁት ወደዚህ ወዳችሁታል ማታ ማታ እየገባው እንደዚህ ላይቭ ልግባ እንዴ ማታ ማታ ላይቭ ልግባ እንደዚህ በጣም እንቅልፍ መጥቶኛል ማለት ነው ጋይስ ደክሞኛል የሌለ አራት ብላችሁ እስኪ ጻፉ አይ ማታ ማታ መግባት ምንችል አይመስለኝም እውነት ለመናገር ግን እሞክራለሁ ምትስማሙ ከሆነ አራት ብላችሁ ጻፉ እና ጋይስ አሁን አዶናይ ያለበት ደረጃ ስደርስ ምን ይሰማኛል ብላችሁ ነው የምታስቡት? እስኪ አንድ ጥያቄ ልጠይቅ። ምን ይሰማኛል ብላችሁ ታስባላችሁ? ኮሜንት ላይ አነበዋለሁ እንትናችሁ ብራይትነስ ጨምርላት ነው ምን ይሰማኛል ብላችሁ ታስባላችሁ? አዶናይ ያለበት ደረጃ ብደርስ ምን ይሰማኛል? አያችሁት? ብዙዎቻችሁ እየጻፋችሁ ያላችሁት ማለት ነው ደስታ፣ ክብር፣ ከዛ ደግሞ በጣም ብዙ ሰው ደስታ እያለ ነው ሃፒ አዮ ሁሉም ሰው ቢግ ሪስፖንሲቢሊቲ የስ ሰው ልንገራችሁ ማለት ነው የሁላችንም ችግር የሁላችንም የእያንዳንዳችን ችግር እንደዚህ ተስቦ በወረቀት ተጠቅልሎ ታሪካችን ተጽፎ ሂድና የፈለከው ችግር ምረጥ ብትባል ሁላችንም እንሮጣለን በቀን ሮጣን የሰው እንትን ለማለት እኮ ነው የሰው ለመያዝ ቢካዝ የኔ ብቻ ነው በጣም ከባድ ብለን ስለምናስብ አረ እንዴ ያዶናይ ችግር ይስጠኝ ነኝ የእንትናስ ችግር ይስጠኝ በስማ አንተ አድላኮሱ አታድሎኮሱ እንሮጣለን የሰው ለማንሳት ከዛ አንስተን አንዱና ነበዋለን በስማ መንፈስ ቅዱስ ታስቀምጠዋለህ የራስህ ታነሳለህ የራስህ ሮጠህ ታነሳለህ ባይዘው ስለዚህ ብዙዎቻችሁ የሚመስላችሁ the grass is greener on the other side ይሉታል the grass is greener on the other side ያ የዛኛው ቤት ሳር ያማረ ነው ከኔ ብሎ ማሰብ ማለት ነው you know ውሸት ነው ይሄ ውሸት ነው እናንተ ማጥፋት ሁሉ ቢያለኝ ጋይስ እንዴ ነው ማጥፋት ዲክላይን ማድረገው እና the grass is greener on the other side የሚለው አስተሳሰብ it's bad ይህ ምን ይባላል ውድድር ይባላል ጋይስ ውድድር ከዛ ዓለም እንዳስወጣችሁ ብዬ ነው የጠየቅኳችሁ ኦኬ ላይክ አዶናይ ያለበት ህይወት ያዶናይ ነው የራሱ ችግሮች አሉት እኛ ከችግራችን ጋር ማለት ነው 24 ሰዓት 7 ቀን ስለምናሳልፍ ነው እንጂ የሌላ ሰው ችግር ቀላል የሚመስለን የሌላ ሰው ችግር ውስጥ ገብተን ለ5 ቀን ብቻ ብናየው በስማም የራሴ ይሻለኛል እንላለን ይሄ ነገር እንዴት ነው የሚጠፋው እምቢ አለኝ ተረዳችሁኛ እምቢ አለኝ ጋይስ ይሄ ዲክላይን የሚለው ኦኬ ናው አይ ካን ዲክላይን ጉድ እና ለንደን ሄዳለሁ I think around May 15 May 15 May 16 ለንደን ሄዳለሁ ብቁነን ዝግጁ ነን እንተማመናለን በራሳችን ማስመሰል የለም ነው መጠበቅም የለም ምንም ነገር በራሳችን ነው የምንወጣው በራሳችን ነው የምናግዘው at the end of the day ስለዚህ ኮርተህ ራስን ሆነ
you go out መንፈስን አስፍተህ you become international የውጭ ሀገር መድረክ ላይ ትቆማለህ እና በጣም ብዙ ነገሮች ይዤላችሁ እየመጣሁ ነው የሚቀጥለው ሳምንት 2 ሳምንት ዲላን ፔጅ እስከሚመጣ ድረስ ወይም ደግሞ መጥቶ እስከሚሄድ ድረስ በጣም ትልቅ ነገሮች እያዘጋጀው ነው በጣም እየወጣን ነው ቀውጥ እያደረግን ነው የታባቱ አሁን ያስተዋልኩት ነገር በእንግሊሽ ለምን ኮንቴንት እንደቀነስኩኝ ነው ግራ የሚገባኝ and I think እንደነገርኳችሁ ቃሉ ፑቲክ ያደረገው ነገር ትልቅ ነው አሁንም ይደክመዋለሁ እሱ እንዳስተውል አድርጎኛል በጣም እንዳስተውል አድርጎኛል አያችሁ ሁሉ ነገር ከእምነት ነው የሚጀምረው ውስጣችሁ በደም ተቀብሎ ካላመነ ብቁ ነኝ ይገባኛል ብሎ ካላመነ at the end of the day መስራት ታቆማለህ የተቆለፈ በር I mean የተከፈተ እኮ ሊሆን ይችላል ክፍት ነው እንደውም ክፍት ነው እግዚአብሔር ክፍት አድርጎ በር ያስቀምጥልንና ይህ በር የተቆለፈ ነው ብለን ራሳችንን እንነግረዋለን ከዚህ በፊት በሮች ሞክረን ስለተቆለፉ ይህ መሞከር ያስፈራናል ተረዳችሁኝ ግን እኮ ክፍት እኮ ነው ብንሞክረው ግን እምነታችን የኛ መሪያችን ነች እጃችን ትቆጣጠራለች እና እኔም ቃሉ ፑቲክ ያገዘኝ እሱ ነው በቃ በእንግሊሽ ቪዲዮዎች መልቀቅ አለብኝ በእንግሊሽ ሰዎች መምከር አለብኝ ስለ ህይወት መናገር አለብኝ ስለ ታሪኬ መናገር አለብኝ ተረዳችሁኝ ብቁ ነኝ በቃ አይ ኖ ኢትዮጵያዊ ነኝ አይ ኖ you know ኢትዮጵያ ነኝ የተወለድኩት መቀለ ነኝ የተወለድኩት አይ ኖ ላላስብ እችላለሁ ኢንተርናሽናል ደረጃ አይገባኝም ይህ ግን ዋው ወደ አደይ ሎክ ወደ ሰፈሬ ያው የሰፈሬ ልጅ you know I mean just imagine እንደዚህ ሲለወጥ ሳይ okay brother I can do that too thank you for showing me ስላሳየ በጣም አመሰግናለሁ እና በጣም እንግሊሽ ቪዲዮዎች በጣም በብዛት መልቀቅ አለብኝ I have to do that በደንብ አድርጌ እንደዚህ ነው ማስበው ብቻዬን ቁጭ ብዬ ታውቃላችሁ ማታ ዛሬ ከእናንተ ጋር ሆነ እንጂ ምን እያላችሁ ነው ኮሜንታችሁ ብለው go ahead የት ሆነ ነው ቤቴ ነኝ talk about yourself bro yes I will do that focus on Instagram እሺ Whoa, what is this? So, thank you. Please, sifatan chatu bannat koy. You are beloved. Thank you. Okay. ጠይቁ ጥያቄ እሺ እያነበብኩት ነው በቃ አዶኒ የደረሰበት ከደረስኩ የሆነ ሰው መሆኔን የማቀው የዛኒ ነው አይደለም ወንድሜ ተሳስተሃል መገለበጥ አለብህ ገለባብጣው አሁን ኦሬዲ ያ ሰው ነህ አሁን ኦሬዲ ወንድም አለም እመነው ለምንድነው መቀበል የሚከብድ ለምንድነው እቃዊ ስኬት የምትጠብቀው ያ እምነት ለማመን ለምንድነው የሚከብድ ማለት ያ ዓለማዊታው ገንዘብ መኖር አለበት የሚለው ሐሳብ ተው መጀመሪያ መሆን አለብህ ማመን አለብህ እመነኝ ማመን አለብህ በቃ አሴት ይገባኛል ብለህ መቀበል አለብህ Hi B2 how you doing She go ahead ጠይቁ guys I'm here to read your intent እስኪ ስለ ኢትዮጵያ ቱር አሰብክ ችግር የለውም እሱም እናወራለን በደንብ እየመጣ ነው that's one of the news እሱ አንድ ኒው ነው when do you go to መቀለ I'm thinking አሸንዳ to be honest አመሰግናለሁ ጎበዝ እንደሆነ አድርገኸኛል thank you I'm happy all right
እስኪ ጎ ጠይቁ እየጠበቅኳቸው ነው ቴክስት እንድታደርጉ። እሺ እያነበብኩት ነው። አንዳንድ እኮ የመመለስ ሞክር ደስ ባለኝ እሱን። እስኪ አዶኒ አንተን ደረጃ ስደርስ ሙሉነት ይሰማኛል። ወንድሜ ሙሉነት ምንድን ነው? እስኪ ንገረኝ። ሙሉነት ምንድን ነው? አንተ እኮ ዓለማዊ ሙሉነት እየፈለግ ስለሆነ ጎደሎነት የተሰማ። እውነቴን ነው የምልህ። መንፈሳዊ ሙሉነት ቢኖርህ ማለት ነው ዓለም ሙሉ ነች በእናትህ። ስለዚህ ሙሉነቱ ይቅደም ወንድም አለም። ምንም እቃ አያስፈልግህም። እኔ እሱ ሙሉነት ሳሯሯጥ ነው የኖርኩት። ተረዳኸኝ? አላገኘሁትም። ኢቭን እዚህ ደረጃም ደርሼ እና በተቻለኝ አቅም በቃ የመንፈሳዊ ሙሉነትን ለማምጣት እየሞከርኩኝ ነው ያባት። በጣም ደክሞኛል። በስመ አብ ለሰው አዛኝነት ተባረክ። ቴንክ ዩ። እስኪ ጥያቄዎች እየመጡ ነው። ጠይቁ ጥያቄ ጋይስ። አም ሪዲንግ ደም። እስኪ አፍሪካን ቱር ወት አፍሪካን ያወረደው Roseman, thank you so much. Thank you so much. Thank you. I appreciate you. Wow. Ambassa. Thank you so much. I appreciate you. ምን ማለት እንዳለብኝ ነው ቢጨንቀኝ ታውቃላችሁ። አሁንማ ባይ ዘ ወይ ባለፈው የሚያስቅ ነገር ነገራችሁ ያሰብኩት ማለት ነው። ጊፍት ሲሰጠኝ በጣም ለምን ውስጤ ይደብረኝ እንደነበረ አሁን ነው የገባኝ። ታውቃላችሁ ጋይስ ተው ጊፍት አትስጡ ምናምን ሌለ አስታውሳለሁ ማለት ነው። አንድ ቀን እናንተ የምታስታውሱት ቀን ነው ያ በረንዳ ወጣው ነው ቪዲዮ የሰራሁበት በጣም ከባድ ጊዜ ህይወቴ በጣም ራሴን ያጣሁበት ጊዜ እውነት በስመ አብ። የዛኔ በቃ ላይ ግልጸኝነት በቃ ይሆናል አይደል? ሁሉም ነገር ሰልችቶኝ ማለት ነው። ማስመሰል ሰልችቶኝ ግልጽ የሆንኩበት ጊዜ ነው። ታውቃላችሁ ይሄ ብር እንደሌለኝ አንዳንዴ ትደብቅ የለ በቃ የሆነ ብር ሳይኖር ሲቀርና ምናምን ብር የለኝም እንትን ሆኛለሁ። አይምሮዬ እንደዚህ ደረጃ ላይ ነው በቃ ፍርጥ አድርጌ የተናገርኩ በቃ ለዘላለም የደበቅኩትን ነገር እዛ ካናዳ ሆኜ 7 ዓመት ሙሉ ተረዳችሁኝ። ከዛ በቃ እነዚህ ሁሉ ተፈጠረ። አካፈልኩ ራሴን ድክመቶችን ሁሉ ነገሬና ከዛ አስታውሳለሁ አንድ ቀን ላይቭ ገባው ምናምን በቃ ላይቭ ከመግባቴ በፊት ቪዲዮ ፖስት ብዬ ነበረ። ሰው ተጨነቀ ብር የለኝ ምናምን ስል በቃ የሆነ አዶናይ በቃ አለቀለት ምናምን እንደዚህ ሊወድቅ ነው እናግዘው የሚል በጣም ብዙ ሰው ነበር እና በጣም ከብዙ ሀገር ደግሞ ተደውሎልኛል። ቶሮንቶም አንድ እህት አለችኝ በጣም ትልቅ ውለታ ያገዘችኝ የዛኔ እውነት ለመናገር እና በጣም ከብዙ ሀገር በጣም ብዙ ሰዎች እንድረስልኝ ያሉኝ የዛኔ እና አልቀበልም ምናምን እያልኩኝ ነበረ። በጣም እኔ በጣም በራሴ ለመተማመን እየጣርኩ ስለነበረ የዛኔ በቃ ላይ የበለጠ እንዳልደክም ነው በቃ መቀበል ያልፈለኩት ገንዘብ ተረዳችሁኝ። ከዛ በኋላ ምን አልኩኝ መሰላችሁ? እኔ ገንዘብ መቀበል አልፈልግም። ስለዚህ ስፖርት ፕሮግራም አለኝ። ሰውነት መቀነስ የምትፈልጉ ከሆነ እኔ ማገዝ ከፈለጋችሁ ግቡና መግዛት ትችላላችሁ ምናምን አልኩ። ከዛ በጣም ርካሽ ነው ያደረኩት ፕሮግራሙ። ከዛ ግን ቲፕ መጨመር ይችላሉ። ከዛ በአንድ ምሽት $3,000 አገኘው በዛ ስራ ማለት ነው። $3,000 አገኘውና በጣም ተደሰትኩ። በነገው ዕለት በቃ ላይቭ ልግባና $3,000 እንደሰራው ላሳያቸው ምናምን ዩቲዩብም እያደገ እየታየ እንደሆነ ልንገራቸው። በቃ ጥሩ ዜና ነው ተረዳችሁ። የሆነ በቃ ህይወቴ ትንሽ እየተቀየረ ምናምን መስሎ ተሰማኝ። ከዛ ላይቭ ገባለው 20 ምናምን ሺህ ሰው 22,000 ሰው 23,000 ሰው ቴንክ ዩ 23,000 ሰው ደነገጥ። ወይኔ ህይወቴ ተቀየረ። እሰይ ስለቴ ሰመረ። ስለቴ ምንድን ነበር? በቃ ይሳካልኛል ነው በቃ ተሳካልኝም። ተረዳችሁ? ግን የተሳካልኝ ነገር ምንድን ነው? እኔ የመሰለኝ ዛኔ በቃ ሰው ይወደኛል፣ ሰው በቃ በጣም ይወደኛል። አዶናይ ሰው ይወድሃል በቃ አእምሮ ያሳምኑኝ ነበር ሰው እንደማይወደኝ ምናምን። ተረዳችሁ? ከዛ ጊፍት አንበሳ አብላ መጮሃለሁ። እኔ እኮ እነዛ አንበሳዎች እነዛ እንትኖች
ዋጋቸው ለራሱ አላቀውም እኮ የዛኔ እኮ ዋጋቸው አላቀውም። የአንድ አንበሳ ጊፍት ዋጋ ስንት እንደሆነ አላቅም። መጥቶ ግን ሲል በቃ ቀውጢ በቃ ተዩ አይቼ አላቅም። አብዛኛው ጊዜ ፍላወር ነው የሚሰጠኝ የዛኔ ተረዳችሁ። አንበሳ ይላል በቃ መዝሙር ይናብርቼ ከዛ ከአንድ ቀን በኋላ ተመልሼ ሳይሆን ለማኝ መስዬ ቁጭ ልንገራችሁ። በስመ አብ ወወልድ ወመንፈስ ቅዱስ የሆነ አንዳለ የቃሉ ፑቲክ እንትን የሰራው የሆነ ልጅ እንደዚህ ዲዛይን አስመስሎ ከዛ ትራንዚሽኑ ሲመጣ እንደዚህ ብሎ እንትን ያለው አለ አይደል ልጁ እንደዛ ነው የተሰማኝ። ተረዳችሁ? I mean god damn how do you even recover from that shit? How do you recover? እንዴት አድርገህ ነው ሪከቨር የምታደርገው ከዚህ? It's crazy. ከዛ ላችሁ አንድ ሳምንት ምናምን ቆየና ሰው በቃ ሙድ መያዝ ጀመረ። በእኔ ሙድ ተያዘብኝ ነው የምላችሁ። በቃ የተያዘብኝ ሙድ የዛኔ ልነግራችሁ አልችልም። አንተ አንዱማ በጣም በቃ የተረበኝ ተረባ። እኔ እኮ በጣም ደግሞ እኔ አስተዳደጌ ትንሽ ከብቼ ነው ያደግኩትና የሆነ አፕል ኤርፖድ ነበረኝ የዛኔ አፕል ኤርፖድ ነበረኝና እሷን አልሸጥኳትም። ይሸጥ አልመሰለኝም አላለ በቃ ያን ያህል የሚያግዘኝም አልመሰለኝም። በቃ ሸጨው ሰው በተሻለኝ አቅም ወደ ስራ ለመመለስ እየሞከርኩ ነበርና ከዛ አንዱ ቪዲዮ ሰር ፖድካስት ናቸው መሰለኝ $700 ሄድፎን ይዘህ ቸገረኝ ስትናውራ እውነታቸው እኮ ለምንድን እንዴት ምንድን ነው በቃ ተረዳችሁ። እኔ በቃ እንደ ሰው እየኖርኩ አላወቅኩትም። ሁሉ ብዬ ያረኩት ነገር አይደለም ይሁሉ ነገር ገባችሁ። ግን እነሱ ጠምዝዘው ወደ መጥፎ ነገር ወሰዱብኝ። በቃ ሙድ ተያዘብኝ። በኃይለኛው ለማኝ ተባልኩ። በገባሁበት ኮመንቴ እንዳለ ለማኝ ምክር ለመስጠት ሞክራለሁ። አንተ እኮ ለማኝ እኮ ነህ፣ እንዴት አድርገህ ምክር መስጠት ትችላለህ? አንተ እኮ አትችልም እኮ የለህም። ለራስህ ሳይኖር አንተ ማን ስለሆንክ ነው ሌላ ሰው? አልቻልኩትም። በቃ እኔ የዛኔ እንደውም ተጎዳው። የዛኔ ተጎዳሁ። በቃ ቢከዛ አውቀዋለሁ እኔ በቃ በጣም ሀብታም እንደመሆን ምናምን የዛኔ ተገባቸዋል። ከዛ ላይክ እልህ ያዘኝ። ቆይ የዛኔ ደግሞ እብደቴ ጨመረ ነው የምላችሁ። በቃ ጨመረ። በቃ የዛኔ እሳቴ ጨመረ። የዛ የለማኝ ጊዜ ማለት ነው። ከዛ ደግሞ እንደገና ቢከዛ አላቋርጣለሁ በቃ በሞራል የመጡ ተረዳችሁኝ። በቃ ገንዘብ የለኝም ብዬ እንትን ባደረግኩት በቃ ሰው በቃ ናቀኝ። ታውቃላችሁ የዛኔ ናቀኝ። ላይክ ዳም ማርያምን እኔ አሁን በቃ ሬስቶራንት ምናምን ስገባ ምናምን ላይክ የሆነ እኔ ነኝ አብዛኛው ጊዜ የምከፍለው ምናምን ተረዳችሁኛ። እኔ ነኝ የምከፍለው ምናምን ደስ ይለኛል። በቃ ሰው ገንዘቤም ባይኖረኝም እኮ ነው ባይኖረኝም እኔ ነኝ የምወደው በቃ መክፈል ምናምን እንትን ማድረግ በቃ ማገዝ እኔ አለው ማለት ምናምን በቃ መነሳት ቀጥ ማለት እንደዚህ ነገሮች ተረዳችሁ። የዛኔ የማገኘው ሰው ነው የምላችሁ ሽንት ቤት ሄዳለሁ ብሎ ምናምን ከፍሎ ነው የሚመጣው። እንዳልጨቃጨቃቸው እኮ ነው። በስመ አብ ሞራሌ በሶሻል ሚዲያ ብቻ ሳይሆን በአካል ነው በቃ የተጎዳው። አንዳንዱማ አሳዝነው አስቦልህ በጣም ስለሚወድህ ምናምን እኮ ነው። ግን በቃ ለሞራሌ ያለው እንትን ጥቃት ኃይለኛ ነው። ቋን ነው የሚያደርግ እንደዚህ ነው። አለፍ ነው ምናምን እሱ። ከዛ በኋላ አዲስ አበባ መጣው ነው ጊፍት ማን ወደው ለዛ ነው አዲስ አበባ መጣው። ያ የለማኝ እንትን አለፈ፣ የለማኝ ፌዝ አለፈ። ለምን እንዳለፈ ልንገራችሁ እና ለምን እንዳለፈ ልንገራችሁ። ወቸው ጉድ ቀረብኩላችሁ። ወቸው ጉድ ቀረብኩና ከዛ በቃ ላይክ ምን ልበላችሁ ጀስት ሀቁ እንደገና ፍርጥ። ሌላኛው ሀቅ የእንትን ሀቅ ነበረ፣ የዓለማዊ ሀቅ ነበረ። አብዛኛው ገንዘብ የለኝም እንደዚህ ነኝ ስራ እየሰራሁ እንትን አልሆነ ምናምን በጣም ብዙ። አሁን የአሁኑ ሀቅ ደግሞ የውስጥ ሀቅ ነው። በቃ የመንፈስ በቃ የያዘኝ ሁሉ ነገር ፍርጥ ታባ። ከዛ ሀገር ሙሉ እንደገና ግልብጥ። የዛኔ ማተው የዛኔ ለየት ያለ ነበረ በጣም። ታስታውሳላችሁ እናንተ? እስኪ 4 ብላችሁ ጻፉ። የምታስታውሱ ከሆነ 4 ብላችሁ ጻፉ እስኪ።
ያ ጊዜ የምታስታውሱት ከሆነ በቃ ተውት። ፋሚሊ የዛኔማ በቃ እኔ ቤተሰቦቼ ናቸው የሚያሳዝኑ። ነው አንዳንዴ ሰው ለመርዳት የምትሄድበት ልክ ከራስ አልፎ የሌላ ሰውም ሊጎዳ ይችላል ለካስ የዛኔ የተረዳሁት የተረዳችሁ የዛኔ እና ኤኒዌይስ አልኩት ተናገርኩ ሁሉ ነገር ፋሚሊም በቃ ምንም በቃ ኦልሬዲ ስለወጣ ስለተናገርኩ ነው በቃ እንትን ነው እንገባቸው ነገር አለ። ግን በሄድኩበት ቦታ ዲስሪስፔክት ይደረግ ነበረ እዚህ ላይክ ኢቭን ታዋቂ መሆኚ ማለት ነው ላይክ የሆነ ጅም ቤት ምናምን ሄጂ ስሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበረ። ለምን ብራንዳቸው እንዳላበላሽባቸው ማለት ነው፣ ስማቸው እንዳላጠፋባቸው። እንደዚህ አይነት ሰው ታሰራላችሁ እንዴ ምናምን አይባል። ወደ ሬስቶራንት ምናምን እየሄድኩ ከፋሚሊ ጋር ምናምን መንገድ ላይ ምናምን የሆነ ሴጋው ምናምን እያሉ ሙድ ይዙብኝ ነበር፣ ያሟርቱብኝ ነበር እንዳለ በቃ። ከካናዳ መጥቼ አብዛኛው እንግዲህ ሀበሻ አይደለም እዛ ስራዬ ደግሞ እኔ ከነጮች ጋር ነበር። አልወጣም ከብዙ እንትን ሀበሻም አልገናኝም ብቻዬን ነው በቃ። እና እዚህ ከዛ ተቃራኒ መጥቼ ወደዚህ መንገድ ላይ ሆነ ሁሉም ባለፍክበት ሴጋው ምናምን እያሉ በቃ ሙድ ሲይዝብህ ሲያሟርትብህ ሊያወዳድቅህ ሲሞክር ምናምን ትሆናለህ በቃ። ጀስት በቃ በጣም ይገርማል በቃ። ተስፋ ትቆርጣለህ በቃ በዛ ንቀት ማለት ነው። ከዛ በኋላ መቀለጃ ሆኖ ነበር በጣም 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 ሰው ፌዝ ይዝብኝ ነበር ምናምን እየጠሩ ና ይሉኝ ነበር እንደዚህ ናንተ እንደዛ በጣም ነው የሚገርመው። ካልሰማቸው ከኮራባቸው ማን ስለሆንኩ ነው የምትኮራው? አንተ እኮ እንደዚህ አይነት ሱስ ያለብህ የወደቅ ሰው እኮ ነው። እንዴት ነው ማን ስለሆንኩ ነው የምትኮራው የሚሉ ሰዎችም አሉ። የሚናደዱ ስለኮራ ራስህ ስለሆንክ ስላደነክ ራስህ ማለት ነው። እና በጣም ያጋጥመኛል እንደዛ ብዙ የዛኔ እና ታልፈዋለህ በጥንካሬ መንፈስህ ለራሱ አይቀይርብህም በቃ። የዛኔ ምን ሆንኩ ይመሰላችሁ? የመጨረሻ ጊዜ ተስፋ የቆረጥኩባት ጊዜ ማለት ነው የሆነች እናት ነች ጥቁር ልብስ ለብሳ ልጆቼን ገደልክብኝ ብላ ቪዲዮ ስትሰራ ማለት ነው። የዛኔ የወቸው ጉር ጊዜ በሰጠሁት ምክር ምናምን እንዲህ ልጆቼ ገደልክብኝ እንዴት? ከዛ የእሷ ሴት ደግሞ 100 ምናምን ሺህ በላይ ላይክ ነው ያላት በዛን ጊዜ አስቡት እንግዲህ 100 ምናምን ሺህ ላይክ። ከዛ በሺዎች የሚቆጠሩ ኮመንቶች እሷን እየደገፉ እኔን እያንቋሸሹ እየሰደቡኝ፣ ቤተሰቦቼ እየሰደቡ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው። እንዳለ ነው የምላችሁ። ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው ያ ሙሉ ዩቱብ ቪዲዮ ሳይመለከት ነው። ለምን እንደዛ እንዳልኩ ምናምን በቃ የተሰጠቻቸው የሆነች ተቆራጭ ቪዲዮ ነበረች። ይህ ኤዲት ያደረገ ሰው ቫይራል እንደሚወጣ ገብቶታል። በቃ ኤዲት አድርጎ ተለቀቀች። ገባችሁ? ከዛ ምን ሆነች? የሰው አስተሳሰብ ቀየረች። ሰው እንኳን እኔን ለማወቅ እድል አልሰጠኝም። በተሰጠው ነገር ተጠቅሞ ምክንያት አድርጎ በአጠቃላይ እንትን አደረገኝ ማለት ነው። ከዛ እቺ ሴት እንደዛ ብላ ወጣ ስታለቅስ ሳይ ተስፋ ቆረጥኩ። ሰውን በማስደሰት ተስፋ ቆረጥኩ። ታውቃላችሁ እግዚአብሔርን እንደኔ እኮ ተሳድቦ የሚያውቅ እኮ ምንም እኔ እኮ ተሳድቤ አላውቅም እኮ ምንም ብሳድብ በእንግሊሽ ምናምን ነው። አንዳንዴ በቃ ላይቭ ላይ በጣም እንትን ያደረጉኝ ነበር አንዳንዶች እውነት መሮኝ እያለ ግን እንደዚህ በቃ ስራዬ ብዬ ሰው ለመጉዳት ተነስቼ አላውቅም። በምንም ተአምር ሌላ ቲክቶከር ላይ ሌላ ሰው ላይ በምንም ተአምርና ምንም ነገር ሳላጠፋ ሳልሳደብ ሳልጎዳ እንደዚህ ከጠሉኝ በጣም የሚገርመው በጣም ዳሚስ አይ ዶንት ሃቭ ቱ ኬር ኤኒሞር። እነሱን ለማስደሰት ምናምን መሞከርም የለብኝም። በቃ ነፃነት አለኝ ማለት ነው። ትላቀቃለህ። የሆነ አንዳንዴ ቁጭ ብላችሁ አስባችሁ ታታቁም የሆነ እንዳለ በቃ ላይ ሀገር ሙሉ ወይም በአጠቃላይ ካጠገብ ያሉ ሰዎች ቢጠሉኝና በተገላገልኩ በቃ ባላስደስታቸው በቃ ብቻዬን ቢተውኝ የሆነ እንደዛ ነገር ቫይብ ትደርሳላችሁ።
በቃ ያ ሞመንት ደረሰ እኔ ጋር። በቃ ተቀበልኩት። ነው who cares man I don't care I'm just gonna chill በራሴ ሆናለሁ ምናምን አልኩ። then የዛኔ ነው ህይወቴ የተቀየረው። የዛኔ ነው በኮንፊደንስ መናገር የጀመርኩት። የዛኔ ነው ላይክ ይሄ የሚለው እንትን የመጣው የበለጠ ሆኖ የመጣው እርር በሉ የሚላል የሆነ ቪዲዮ እንደዚህ እየተሽከረከርኩ የምታውቁት ከሆነ እንደዚህ ብዬ ዋው ምናምን የምለው አለ አይደል? ያ ኤነርጂ I'm a fucking superstar baby. Yeah, like boom. Like I am that guy. I am the main character. I am amazing. I am so good. I can do anything. I am rich. I am famous. I'm the biggest, the largest, the greatest. Yes. What are you gonna do about it? ምንድን ነው የምታደርገው አንተ? What are you gonna do? Nothing. በቃ ላይክ የሆነ ማይሰማ ሜንታሊቲ ያለ አይደለ? በቃ መስማዬ በቃ ተደፈረ ነው የምላችሁ። በቃ ነቃሁበት። በቃ የሰው ልጅ እንዴት ቶሎ እንደሚጠላህ ቶሎ እንዴት እንደሚወድህ በቃ ገባኝ። በቃ የሆነ ፈታሁት። አሁን ለዛ ነው በቃ የሰው ፍቅር የማይይዘኝ። አዶናይ ዛሬ ከተወደደ አንዱ ይመጣል፣ ነገር ሊጠላህ ይሞክራል። በማይሆን ነገር ጥቂት ነገር ሲያገኝ ማለት ነው መጥቶ ሊጠላህ ይሞክራል። go ahead man ጥላ የፈለከው። እኔ በአንተ ጥላቻ አይደለም በአንተ ፍቅር አይደለም እዚህ የደረስኩት። literally መንፈሴን ስላጠነከርኩት ነው። ፍቅርህ ወደ ጥላቻ ሲቀየር መንፈሴን አጠንክሬው ጠበቅኩ። ከዛ ስጠላኝ ምንም አልመሰለኝም። ከዛ እንደገና ተመልሰህ ትወደኛለህ። ይህ የሰው ልጅ ባህሪ ነው ለካስ። አንዳንድ ሰዎች ማለት ነው ላይክ ራሳቸው ሳይወዱ እኔ እንዲወዱኝ አልፈልግም። በቃ ላይክ ሊትራሊ አንተ ራስን ማትወዱ ከሆነ ራስን በጣም ምጠላ ከሆነ ላይክ you can't even like me እንዴት አድርገህ ትወደኛለህ? ለራስህ መውደድ ከሌለ ከባድ ነው። አንዳንድ ሰዎች አለን ግን ለየት ያልን ማለት ነው። ኢቭን ራሳችንን ባንወድ ግን ሌላ ሰውን መመልከት እንችላለን፣ ማየት እንችላለን፣ ማስተዋል እንችላለን። ትክክለኛ አድናቂዎቼ ናቸው ብዬ ማስባቸው በጣም የሚወዱኝ የሚጠሉኝ ሳይሆኑ የሚረዱኝ ናቸው። ስለዚህ ሰው እንዲወዳችሁና እንዲረዳችሁ አትጠብቁ። በቃ that's it's clear አዶናይ ያ ሞመንት ላይ ሲደርስ ነው you know what የዚህ አመት አዋርድ እኔ ነኝ የማሸነፈው። you know what ስራዬን ሰርቼ በጣም ብዙ ሰዎች አግዛለሁ። you know what ኢትዮጵያ ላይ አንደኛ ቲክቶከር ሆናለሁ። you know what ቀጣይ አመት ማዋርድ አሸንፋለሁ። you know what ኢንተርናሽናል ሆናለሁ። you know what እያለ ነው እየሰፋ የሚሄደው። yes I dare to dream big. yes I dream like I dare to look up and to wish the best for myself. And nobody's limitation can lower, you know, my standard. የማንም ሰው ድንበር እኔን ሊያቆመኝ አይችልም። የራሳቸው ድንበር ራሳቸው እያቆማቸው ነው። ለነሱ ይበቃላቸዋል። እኔ ድንበሬ ከፍ እያደረኩ እየገፋሁት ነው። እና ይህ እምነት ላይ ደረስኩ። በቃ የብዙዎቻችን ዝቅታ የከፍታችን ምንጭ ነው። በጣም ወድቄ ብዬ ባሰብኩበት ጊዜ ለካስ ተምሬ ወጥቼበታለሁ። ብለን እዚህ ደረስን። ታሪክ ሰራን አልቻለ። life is beautiful you learn ላይፉን እንዴት አያችሁት? ገራሚ ነበረ። አሁን ልግባና እንተኛ። በጣም ደክሞኛል። ነገ በጠዋት መነሳት አለብኝ። ከወደዳችሁት 4 ብላችሁ ጻፉ። 4 ብላችሁ የታባት ናይስ ቴንክ ዩ ሃቭ አ ጉድ ናይት ባይ ባይ። የሚገርም ቢዋል እዚህ ጋር ደግሞ እንታዩት ቢዩቲፉል ማሳያችሁ ዝም አድርጌ በእናታችሁ ያምራላ። ደህና ደሩልኝ። ጨረቃ የለችም ዛሬ፣ ጨረቃ የለችም። እወዳቸዋለሁ በጣም። ይህ ሰማይም በጣም ያምራል እንደናንተ ልክ ኤግዛክትሊ ዩ ሲ ዳ ቢዩቲ
አያችሁ እንዴት አባቱ እንደሚያምር። ሁላችሁም እንደዚህ ነው የምታምሩት። እሺ ሁላችሁም። ማንም ኢንስታግራም ውበታችሁ እንዲለካ እንዳትፈቅዱ። ይሄ ደግሞ ላጥራው ያው ኢት ልክ እንደዚህ ሰማይ ውብ ናችሁ። ስዕል ቅርጽ የለው ቁመት የለው ምን የለው ጀስት ውበት beautiful like that. እሺ you better know it. Don't let Instagram fool you into believing that you're less. Nah, we don't fall for that anymore. አንወድቅም ለዚህ. We're done. We're tired, no? አይደል እንዴ? እወዳችኋለሁ። ደህና እደሩልኝ። ቻው 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 ቻው።